ለመጀመሪያ ጊዜ መንሱርን የበለጠችው ባለባበስ እሷ ነች። መንሱር የስንት ሚሊዮን ነበር ለብሰ ሄድከው በቀደም ስትሄድ? 2 ሚሊዮን ያኔ ገና ፎሎወርስ ለማግኘት በምንሰክስበት ዘመን ነው። አሁን ያ ተረስቶ እኮ ሌላ ዓለም ውስጥ ገብቷል ሰው። ሳክስ ላይ ነበርሽ እንዴ ዛሬ? ያኔ ያው በቃ ፎሎወርስ ለማግኘት ሰው ያንን ሳክስ መሆኑን እያወቀ አሁን ይሰክስበታል። ሽቶም ሳክስ ነው። አይ ሽቶ ሪያሊቲ ነው፣ እየተረጨ ነው፣ እሱ እያየ ነው። አትሊስት አየህ እዚህ ጋር ሆነስት ስለሆነ አምስት ነው የለበስኩት ያለው ግን ሳክስ ነው። አብዷል እንዴ 2.5 እሱ እኮ ቢዝነስ የሚሰራ ሰው ነው። ለልብስ አሁን ያን ከፍሎ ይገዛል። የለም የ2 ሚሊዮን ልብስ የሚለብስ የለም። ይሁን ግደለው እንዴ አማል እንዴ ለበዓሉ ድምቀት ምናምን ተሰክሷል አለህ እኮ እንጂ ሰው ያንን ረስቶ እንዳትስ 3 ሚሊዮን ብር ይላል፣ 2 ሚሊዮን ብር ይላል። አስረ ለቀቅብን ይኸው ፈተ ለቀቅብን ይኸው 3 ሚሊዮን በሚቀጥለው 10 ሚሊዮን እንሰማለን። ዮኒ በእኛ ዘመን ያኔ ከፍ ያለ መኪና ከነዳ በቃ ሀብታም ነህ፣ ኤቭሪባዲ ፎሎ ያደርጋል። ዛሬ እኮ ሬንጅ ሮቨር ይዞ መጥቶ ሰው ፎሎ እያደረጋቸው አይደለም። ወጌንን 10,000 ወይ 20,000 ፎሎወርስ ነው ያላቸው እኮ። የለም እኮ አሁን ኮምፒቲሽኑ ከባድ ነው። ቲፎዞ ሊኖርህ ይገባል። የሆነ እንትን ምናምን ብዙ ነገር አለ። እሱን አላወራም። እንደገና ፎሎወርስ በጣም በብር መግዛት መቻል አለብህ። አውራን መንሱሪ አውራን ግድ የለም ቤተሰብ ነን። ወላሂ አውራን እኛ ምን ሰክስ 100-200 ሰው ፎሎ አረገኝ ትላለህ በቀን $500 ነው እኮ የምትገዛው። ዛሬ ፎሎ ያገኘችው 1,000 ብር ለታ ነው ባይዘው። እኔ በሚኒሞ ነው እኔ በትንሽ ነው እኔ ወንድሜ በ1,000 ብር በ2,000 ብር። አንተ መንሱር አሪፍ ስራ የሚሰራል ቱ ቢሆንስ ይረዳል። ደፍተር ተቀይሯል፣ እንዳለ ተቀይራል። መንሱሪ ብዙ ሰው እየታዘበ ነው። መንሱሪ ያውን የሆነ ደረጃሽ ከፍ ብሏል መሰለኝ። አሁን ብዙም ሳክስ ላይ የለሽም እና ዮናስ ቅድም ሲናገር ነበር እህታችን ከዮኒ ማኛ ማለት ከመንሱር ጀማል የወሰደችው ነው እንጂ ፒኪኒና ጡት ማስያዣ 3 ሚሊዮን ሊሆን አይችልም። ፒኪኒ 3 ሚሊዮን ሲከፈል አስበው እኮ ድፍረታቸው እኮ ያነኛ ሰከስንበት በፎሎወርስ። አሁን ሰው አሁንም ያንን ይዞ ይሄዳል። መንሱር አንድ ጥያቄ ልጠይቅሽ፣ ከአንቺና ከፍራውል ማን ነው ኃይለኛ ሰካሽ? እኔ በትንሽ በስሱ ሳሳለኝ ፌራን አላውቅም። ፌራ ሀብታም ነው ነብዜ የፌራን አላውቅም። እኔ ግን በስሱ አለብኝ። ካንተና ከፊራ ማን ነው ኃይለኛ ሰካሽ? መንሱር እኮ ግልጽ ከፊራ ጋር ማትወዳደር። ፊራ ላይቭ እያሳየ አካውንቱን ምን ነው የሚሰክሰው? መንሱር ሀቅ ስለተናገርኩ ደስ ይላል። አይ መንሱር ሀቀኛ ነው። መንሱር እውነት እናቴ መንሱር ሀቀኛ ነው። ያኛው በጣም ኃይለኛ ሳክሳም እኮ ነው። በዚህ ማለት ነው ከፍራውል ጋር ወዳደር ዝም ትላለህ እንዴ? ተው ስም አትጥራ በእናትህ ተው። እሺ አይ ነገሩን እንትን ማለት ነው ይሁን ችግር የለም። እሺ እኔ ጣጣዬ እንዳልኩ ከኔ ጋር ፒስ ስለሆንን እኛ ባለንበት ባይጠራ ደስ ይለኛል። አዎ እሱ ነው ማለት ገብቶሃል። ከኔ ጋር ሰላማዊ ሰው ስለሆነ ለምን ሌላ ቦታ ለብቻ እንደፈለግ ከኔ ጋርም ሰላማዊ ነው። እኛ ካለን ግን ይደብራል። አይ መንሱሪ ሀቁን ነው የምታወራው ብዬ ነው። ያው በዚህ ማለቴ አፉ በሉኝ በቃ አፉ በሉኝ። ግን ኧረ ችግር የለውም። አይ ብዙ ነገር አላልሽም። አምስታችን ኢትዮጵያዊ ነን፣ ኤርትራዊ ለምን እዚህ ገባ ብዬ ብጠይቃችሁ መልሳችሁ ምንድን ነው? እሱ እኮ የቄራ ኤርትራዊ ነው። ወደኛ ሞር ያደላል እኮ። እኔ እኮ በጣም የሚገርመኝ ነገር እኮ ከሁላችሁ ደግሞ እዚህ ካላችሁት እኔ እኮ ነው ያሸነፍኩትኝ ጌሙ ላይ። ምኑን ውድድሩ ላይ ማግኘት ስማ፣ በቲክቶክ ተጽዕኖ ፈጣሪ ኢትዮጵያ ውስጥ የለም። ሆነስትሊ ስፒኪንግ ሶሪ ቱ ሴይ ዛት። ለምሳሌ አዶናይ ቆይ ልነግርህ ነው። አዶናይም ራሱ አሁን ባለው ሁኔታ
የቲክቶክ አዋርድ የሚያየው ያንተን ተጽዕኖ ፈጣሪነት አይደለም፣ ቫይራል ላይ መሆንህም ብቻ ነው። አለቀ። ቫይራል ላይ ከሆንክ በምርጫው ሰዓት ቲክቶክ አዋርድ በሚመጣበት ሰዓት ቫይራል ምንም ሁን ምን ጥሩም ሁን መጥፎ ዋቴቨር የፈለግከው ሰው ሁን ቫይራል ብቻ ነች ያቺ ሰዓት የምትፈለገው። ከዛ ተሸላሚ ነህ። ቢዝነስ ነው የሚሰራው እኮ። አሁን መኪና የሸለመው አካል ቫይራል ላይ ያለውን ሰው ነው መሸለም ያለበት። ቢኮዝ 2 ነጥብ ምናምን አውጥቷል። እንግዲህ 2.2 2.1 የሚያወጣ መኪና ነው መኪናው። ይህንን መኪና እየሸለመ ቫይራል ላይ ሰው አይሰጠም። 700,000 ነች። እሷንም እኔ አልፈልግም ብሎ መኪናው ከ700,000 በላይ አይደለም። እሱንም አልፈልግም ብሎ ለጃኒ እንደሰጣት 700,000 ውሸት ነው። ለጃኒ ሳይሆን ለባለፈው አርቲስት መኪና ለተፈለገው ሰው ይሰጣል ብዬ ኤክስፔክት አደርጋለሁ። ለጃኒ ሰጣት፣ እዛው ሰጣት። ጃኒ ይቺ የሴት ላንቺ ምናምን ብሎ ሰጣት አሉ። አይ አላታ ጃኒ እኮ ኦልሬዲ 5 ሚሊዮን ብር መኪና አላት እኮ። እሱ መስጠት ያለበት ባለፈው የሆነ አርቲስት ጃኒ 5 ሚሊዮን ብር መኪና ትነዳለች። 5 ነጥብ ምናምን እስከ 6 ይደርሳል። እሷ ዮናስ ሀሳብ ትሰጥበታል። ጃኒሻ ከባድ ሚዛን እኮ ነው። ምን ነው ጣል አረካብሮ ስማ እንጂ ማኛው የተሸለመው መኪና ከልጅቷ ልብስ ዋጋ ያንሳል ማለት ነው። እቺ ልጅቷ ለብሷ የነበረው ልብስ ውድ ነው እንዳለችው ከሆነ ልጅቷ 3 ሚሊዮን ያለችው ከሷ ልብስ ቮቱ ላይ እኮ ነድቼዋለሁ። አንተ እኮ ተኝተሃል። የሆነ ሰው ቀወጠዋልኝ። ማን ነው ማህሪ? በጣም ነድቼዋለሁ። ህዝቡ ሩዋንዳ አረገው አሉ። ታዲያ ሰራዊቴን ልጅ ተሳትፌበት አይደል? እንዴ ቮት ይቀርዳል። አይ ጥሩ አርጋል ነው። ልጁ ምን አለ መሰለ ማግኘቴ በቃ ምስኪን ነው ገባ። እኔ በተለይ በጣም ሳፖርት ያደረኩት እነዛ ልጆች አይተሃል። ቤተሰብ የሌላቸው ልጆች ከሱ ጋር ያሉ ልጆች ሳያቸው ጊዜ በቃ ለአረት ትንሽ ቢታገዝ ብዙ ነገር መስራት የሚችል ልጅ ነው። ኢነርጂው አለው አላር ጋይድ እየተደረገ ብዙ ነገር መስራት ይችላል ብዬ ነው ማለት ነው። እሱ እስማማለሁ። መንሱር ያለሽ በአዶናይ ሰርቷል እና ብዙ የሚሰራ ልጅ ነው። በጣም ገና ነው ሳይሆን ብዙ የሚሰራ ልጅ ነው። ፖቴንሻል አለው። ያስጓባኛል። ገና እኮ ነው። ትንሽ ልጅ እኮ ነው። ኤነርጂውን ያየው አይደል እንዴ? አሁን ይኸውልህ ይሄ ምንድን ነው የሚያስፈልገው ካልከኝ ማናጅመንት ነው። ማናጀር ተቀጥሮ በማናጅመንት ከሄደ ይሄ ልጅ እመኔ ብዙ የመስራት አቅም አለው በጣም እና ስታየው ሁኔታውን ደግሞ ተቀብሎታል። ይሄ እንደኛ ወጣው ገባው የሚል አገር ቤት አይደለም። በቃ ለመኖር ነው ሄደው ተቀብሎታል። ስለዚህ ምድር ላይ ደግሞ ስታየው ልጁ ገብቷል። ህዝቡ በዚህ ባለበት ይቀጥልለት እንጂ ከብዙ እንቅፋት ከጠበቀው ብዙ ነገር መስራት ይችላል። ልጁ አቅም አለው። አይ አሁን ቀደም እንዳልከው ብዙ አይዲያዎች አሁን በተቀበለው ህዝብ ላይ መስራት ይችላል። 100% እስማማለሁ። አግሪ ውጣ ፖቴንሻሉ በተወሰነ መልኩ አሳይቷል። የስ ይሄን ምስማማው ፖቴንሻሉ ጣራ የነካ ነው ካልከኝ ግን ስህተት ነው እያልኩ ገና የጀመረ ነው። ገባ 3 4 5 ወር አካባቢ ሰው ግን አግን ነው የሚያወራው። ልጁ በቃ ዛር ቆሞለታል። አሪፍ ዛር ቆሞለታል ነው ያንን እላለሁ። ግን በዚህ ፖቴንሻል በመጣው ኃይል ጥሩ መሄድ ይችላል። 100% እስማማለሁ። 100% መንሱሬ ስራ፣ ቤተሰብ፣ ሁሉ ነገር እንዴት ነው? ሁሉ ሰላም፣ ጌታ ይመስገን። አሜን። ማግኘቴ እንዴት ነህ? ሚጣ አያጅበው ደህና ነው። እንዴት አልተሸለምሽም አንቺ? ዌብሳይት እኔ እኮ ኢትዮጵያ አልኖርም። እኔ በምን እሸለማለሁ? በግራ ጆሮች ነው። ጌታ ሆይ ወሬ በመስማት ነው። በየቤቱ ታዲያ እሱም እኮ ስራ ነው ራሱን የቻለ። እኔ ግን አንድ ሀሳብ አለኝ። አንድ ነገር የተሰማኝ ዘግቢ። እሺ እኔ አዶናይ በማሸነፉ ደስ ብሎኛል። ኦነስትሊ በቃ ያንግ ነው ምናምን በቃ ጊዜው ነው ታይሙ ነው። በቃ ይጠቀም ይለፍለት። መመቀኘት የለም። በቃ ያው እንደ ከተማ ልጅ እንደ አዲስ አበባ ልጅ የሚገባኝ በቃ ያርግለት ብዬ ነው የምለው። ነገር ግን ኢትዮጵያ ላይ ላይክ ወይ አዲስ አበባ ላይ ላይክ መሻለም ያለባቸው ብዙ ሰዎች አሉ። እኛን ያስተማሩ አስተማሪዎች በጣም ደሞዛቸው ርካሽ ነው። እነማ በስንት ተሻ ትምህርት ቤት አስተማሪዎች፣ ሎየሮች
ያ ትምህርት ቤት ኤሌመንታሪ አስተማሪ ፕሮግራም እኮ ሃይ ስኩል እኮ ልክ እንደ ቲክታኩ ቢዘጋጅ እንደዚህ እሱ ሌላ ነው። አሁን ስለ ቲክታክ ነው የምናወራው። እና አሁን የቲክታክ ፕላትፎርም ከሆነ ቲክታክ ላይ ያ ነው የሚገባኝ። ቲክታክ ላይ ማ የሉም እነሱማ አርጅተዋል። እርግጠኛ ነኝ። አይ እነሱ ከዚህ ጋር ያገናኛል። አንቺን ያስተማሩሽ እኮ ሞተዋል እያሉ ነው ከስር ማን እኔ ልጅ ዘጠኝ መንግስት እንደበላሽ አብረን እናውቃለን። ችግር የለውም እሱ ያድርግልሽ። ሳይለንስ ስላሴ ጀመረ። መንሱር ግን አስተያየት አልሰጠክም። ምሳ ለምንድን ነው ግን ባዶናይ ደስ ብሎኛል። መንሱር ለምን አልሄድክም? ቲክቶከር አይደለሁም እኔ። ኧረ እባክህ ለምን? ከዚህ በፊት ሄደህ ነበር? አንድ ጊዜ ነው የሄድኩት። እሱም በጣም ሲያስጨንቁኝ እንጂ አልሄድም። ቢኮዝ እንትን አይደለማ። አንደኛ እኔ ትልቅ ሰው ነኝ እድሜም፣ ሁለተኛ የልጆች ፕሮግራም ነው፣ ሶስተኛ ደግሞ የቲክቶከር ነው። ቲክቶከር ምን ጃኒን ምናምን የምትበልጣቸው እኮ በ3 በ4 ዓመት ነው። መንሱር ምን እሺ እንዴ ቅዳሜና እሑድ ሳይቆጠር ነው። የቲክቶከር ፕሮግራም ላይ ምን ላደርግ ነው የሚሳሰለው? ናሆም ፎንቴን 500,000 ፎሎወር እንዲያገኝ እንዲሁም 500,000 ብር እንዲከፈለው በማድረጉ በጣም አሪፍ ስራ ነው። ከባድ ስራ። ናሆም ፎንቴ እኮ ከዛ በኋላ ነው ሞር የፈመሰው ታውቃላችሁ አይደል? አዎ መንሱር ውለታ አለበት። መንሱሬ እንትን ካለ በኋላ ነው በጣም ናሆሜ የፈመሰችው። ከዛ በኋላ ነው ዛሬ ይቆም። ማን ያወራልሃል ዮኒ? እንደገለቱም ነገር ማን ያወራልሃል? እኔ ግን ስምህን ያነሳል ብዬ ስጠብቅ ነበር። ሰው ብዙ ጊዜ ክሬዲት አይሰጥም እንጂ አይሰጥም። በእውነት ለናሆም ፎንቴ መፈመስ መንሱር ጀማል ነው። ይሄ የሰው ክሬዲት አይወሰድም። በደንብ ገንዘብም አሰጥቶ 500,000 ሌላ ፎሎወርም ያስገኘለት መንሱር ጀማል። ሳንቲሙን የሰጠው እሱ መሰለኝ። መንሱር አንተ ራስህ አይደል 500,000 የሰጠው? ነው ካምፓኒው እሱ ስፖንሰር አድርጎለት ካምፓኒውን አስማምቶ እንዲሰጠው ነው ያደረገው መንሱር። ኤኒዌይ ብቻ ምናምን አለው። ከኪስህ ነዋ ከራስ አቢሲኒያ አካውንት ነው ይላል። ከራሱ ነው እንዴ? ምን ሆነ? ከራስ ነው መንሱር። እና ያ ግን አንተም ማመስገን ነበር። ማንን ነው የማመሰግነው? ምን ስለወሰደ ነው? አንተም ማመስገን ነበረበት። እዛ ቦታ ላይ በእውነት አንዳንዴ ድንጋጤም ስላለ ምናምን ኖ ድንጋጤ አይደለም። ተረጋግቶ ተቀበለ። የሆነ መንሱር ጀማል ምናምን ይላል ብዬ ስጠብቅ ላጥ ብሎ ወረደ። ያውም ጃኒ ያመሰግናሉ ምናምን ብሎ ነው የወረደው። አስታውስ ከሆነ ያ መንሱር እዛ ላይ መመስገን ነበረበት። ለናሆም ፎንቴ ይስማማል። ማግኘት ቆይ እኔ ሌላ ነገር ልንገራችሁ። አዶናይ ግን ለምን ጃኒ ቴንኪው አላለም? ቴንኪው አይ ክሬዲቱ መባል ነበረበት። ለምን መሰለ? አይኔም ብያለሁ እንደዛ ግን ማለት ነበረበት። እሱ መንሱር አናወራም ስለ ነው ለምን አባራ አንተ ማታ ቴንኪው ይላታል። ዌብሳይት እሱ መስመር ላይ ይገናኛሉ። አይ ለብዙ ነገር ግን አጋዡ እንትና ነበረች፣ ጃኒ ነበረች። እውነት ለመናገር በጣም አሁንም ከጎኑ ነች። እሷ ምስጋና የምትፈልግ አይመስለኝም። አይ ግን ይደረጋል። አየህ ሰው የሆነ ነገር ሲያደርግ የሆነ ቦታ ሲደርስ ማመስገን መልካም፣ ክፋት የለውም። በእውነት እውነቴን ነው። አሁን ፎንቴ አሁን በጣም አበላሽቷል። እንትናም ደግሞ ጃኒ ራሱ አሁን እንትና ማን ነው አዶናይ ጃኒን ታንኪዩ ምናምን ብትለው በጣም ቢላት በጣም አሪፍ ነገር ነው። ያ እንዴ ማግኘት እንደውም አካብዶ ከአንድ ጀግና ወንድ በስተጀርባ ጠንካራ ሴት አለች ምናምን ምን እንደ ሞቲቬሽን አድርጎ ይናገራል። እንዴ መንሱር የሰራው ስራ እኮ በጣም ትልቅ ስራ እኮ ነው። እንዴት ምን ይጠቅመኛል? ነገር ፎሎወርስ አያመጣልኝ። እኔ እኮ 3 ሚሊዮን ፎሎወርስ አለኝ። ምን ይጠቅመኛል? እሱ አለ አሁን ስታወሩ ነው እንዲያውም ያትዝ ያለኝ ነኝ። ኖ እኛ ተከታትለናል። አበሳት ናሆም ጌታ ይቅርታ መጠየቅ አለበት። በእውነት ይባላል። ናሆሜ በጣም የምወደው ልጅ ነው። በጣም የሚመቸኝ ልጅ ነው። ግን መንሱሬ ማለት ነበረበት ከጠየቀኝ በደንብ 500,000 ብር ከ500,000 ፎሎወር ወደ 1 ሚሊዮን ያስገባኝ እንዲሁም ደግሞ 500,000 ሃፍ ሚሊዮን የረዳኝ መንሱሬን እጅግ አድርጌ አመሰግናለሁ ማለት ነበረበት። ቻሌንጁ ራሱ
ቲክቶክ ላይ እኮ የመጀመሪያው የቻሌንጅ ታሪክ እኔ ነኝ ያስጀመርኩት በሱ። ከዛ በኋላ ነው የቻሌንጅ ጉዳይ። ይሄንን ሰው ነው እንግዲህ እዛ ሚዲያ ላይ ክዶት ኖ ከዛ በኋላ ነው ክህደት ነው መንሱር ላይ የተፈጸመው። ኦኬ ቆይ ጨርሰሽ ነው ክህደት ነው እና መንሱርን ማመስገን ነበረበት። አይቁም ነገር መንሱርን ማመስገን ነበረበት እውነት ለመናገር። ኦኬ አሁንም ቪዲዮ ዌብሳይት ምን ያደርጋል ብለህ ነው እንጂ አልሐምዱሊላህ ምንም ይሄው ጌታ ይመስገን። ከሰው አይጠብቅም ካላህ ነው እንጂ ቢሆንም ግን ስህተት ነው አይደል? ዮናስ የሰራው ስራ 3 ሚሊዮን ፎሎወርስ ካለ ምንም ነጠላ ዜማ። እንደዚህ የቻፓ ራሱ ቻሌንጁ የተጀመረው በመንሱር ነው እንደምታውቁት። የቻፓና ፍሎር ቻሌንጅ የጀመረው መንሱር ነው። ከዛ ሌሎች ካምፓኒዎች እንደዚህ ቢዝነስ ይሰራል እንዴ ብለው ማድረግ ጀመሩ። እነ ራምዚ ሪል ስቴት፣ ሌሎች እነ ብሩክ ሪል ስቴት ምናምን ጀመሩ እንጂ መንሱር ነው የጀመረው። መንሱር እኮ ፈርቀዳጅ ነበር እኮ አረጀ እንጂ እንዴ መንሱር ስንት ዓመቱ ነው? 40 ቢሆን ነው አይደል? ስንት ዓመት ነው? 40 ሆኗል። እኔ 38 ተመችቶኝ በ42 ነው ያለሁት። ኦኬ ልክ ነኝ። 42 40 እንዴ እንትና እኮ አሁን ኢዮዳብ ስንት ነው አሁን? ወደ 47 ምናምን። ኧረ አልሆነም። ኢዮዳብ ሆዱ 42 ነው 41 ዓመቱ ነው። እየላኩለት ነው አልገባለች። ኧረ ተው። ኧረ አሁንማ አትልክለትም። እየላኩለት ነው። ኖ እንዳትልክለት። ዮኒ ግን እኔ ግን ዝም ብዬ ሳስብ ማግኘት በአካል እኔ በኋላ ባለቅስ መጥቶ አያገባኝም። የምትገባበዙ ነው የሚመስለኝ። በአካል ብትገናኙ ጥሬ ይሻላል ቁርጥ ይሻላል የምትባባሉ ነው የሚመስለኝ። ኧረ በሬ አጣጥፎ የሚበላ ሰውዬ ደግሞ ከሱ ጋር ጥሬ ይሻላል ቁርጥ ይሻላል አላለችም? ድፍረትሽ በሬ ከነ ነፍሱ የሚበላ ሰውዬ ትገባበዛላችሁ? ተይ ክፉ አታናግረኝ። ሁለት ሊገባል። ሻዕቢያ የት አባቱ ሄደ? አለ ታች ደብሮት ወጣ። ሻዕቢያ ወጣ እንዴ? ኢትዮጵያውያኖች ስንበዛ እኮ ይደነግጣል። አይደነብ። ትናንት ግን እናቴን አኮራኝ። ከአዶናይ ጎን ቁሞ በስመ አብ በጣም ነው ይኮራል። ሰላም ጭቦ ጥያቄ ለመጠየቅ ነበረ። ጥያቄውት ምንድነው? አዲስ የት ይደርሳል የተባለ ልጅ ትልቅ ደረጃ ይደርሳል የተባለ ልጅ መንሱርም እዚህ አጋጣሚ አለ። በሰዓቱ ቢመከር ኖሮ እንደዚህ አይነት ነገር ውስጥ አይገባም ተብሎ በአንድ ቀን 3 ውሸት እየተዋሸ 3 ቤት ተገብቶ ጆን ዳንኤል እዚህ እስር ቤት ውስጥ መግባቱ በአንዳንድ ሰዎች ውሸት ጥፋተኝነት ስሜት ይሰማቸዋል። አሁን ያን የመሰለ ልጅ የት ይደርሳል የተባለ ልጅ እስር ቤት ውስጥ በማሳሰራቸው ይህን ለመጠየቅ ነበር። እኔ ራሱ እንጂ የገባው ፕሌን ውስጥ ዮኒ ማኛ አስገባው እንዴ? ኖ ፕሌን ውስጥ ገብተህ እየተናገርከው ነገር ፕሌን ውስጥ ገብቶ እኔ ነኝ የተጠራው ወደ ሌላ እንዳይሄድ ጨዋታ ነው። ኧረ እንደፈለገ ይበል። እኔ ምን ችግር አለብኝ? ማንም ይጠይቅናል። ጆን ዳንኤል አይደለም መንግስትን ይዞ ይልታ እኔ ማኛውን ነው የሚያወራው። በዛ ቀን 3 ውሸት ነው አሸው። ጆን ዳንኤል ቤት ያወራው ሌላ ነው፣ አላዛር ቤት ያወራው ሌላ ነው፣ እቤት ከፍተህ ያወራው ሌላ ነው። በዛ ሰዓት እንደውም ምን አለ ቢመክረው ኖሮ እንደዚህ አይደርስም ነበር ሲል ነበረ። ማለት አሁን ላይ የጥፋተኝነት ስሜት ይሰማል ማለት በዛ መጠን ቀዳዳነት ተሰምቷል። አይ እንደዚህ አይነት ተራ ሰዎችን አውርድ። ኖ አዲስ በወረደ ሰው አታምጣ። ተራ ረስተኛ እኔን እኮ ሊቢያ ላሉ እኮ ሲለምነኝ የነበረ ሰው አትላንታ ደግሞ እኔ ቴኬት ሳደርግ በጨዋነት በእግዚአብሔር በጨዋነት ነው የምናወራው። አይ ይሄ ሐሳብ ነው ማለት መንሱርም አለ እዚህ መንሱር ሐሳብ መስጠት የዛን ሰዓት የተናገረው ነገር እጅቡ አንዳንዴ የምትያቸውን ሰዎች ብታጊ ጥሩ ነው። አይ አዲስ ተጫዋች ነው አዲስ የማይመጥኑሽ ጋር አትዋይ። አሁን ገባ አይ መንሱር እስቲ ሐሳብ ስጥበት እስቲ። ያው አንዳንድ ሰው በተፈጥሯቸው እንደዚህ አይነት ወይ አታገናኙት። መንሱር ኢትዮጵያ መንሱር በዛ ሰዓት በጣም ተናዶብህ እንደዚህ አይነት ነው የሆነ ስራ ሪከርዱን ላሰማ ይችላል። አታቀስ እኔ እነግርሃለሁ። ስለኔ አይደል የምትጠይቀኝ? መጀመሪያ እኔ ፈልጌ ነው የተጠራሁት ወይስ ተጠርቼ ነው? ኖ በዛ መጠን አንተ ከሱ የተሻልክ ትልቅ ሰው ነህ። ምንም ላታደርግለት ይሄኔ የት የሚደርስ ልጅ ነው
በዛ መጠን ገፋፍተህ ገደል ውስጥ ከከተትከው በኋላ የት ነው ገደል የምትለው? መስጠቱ አይደለም ያማሃል እንዴ አንተ እብድ ነህ? አንዴ አሁን ምንድነው መሰል ያ ነገር ኦልሬዲ ከነምናምኑ አለፈና ዛሬ ላይ ነው ያለነው። ባይሆን እንደኔ ይሄን ጥፋት እንዲያው የሚመለከተው አካል ወይ በይቅርታ እንዲያወጣው ትክክል አይነት ነገር ብናወራ ገብተዋል እንጂ አሁን አዲስ የቲክታክ አዋርድ እየተሸለመ ነው። ይሄ ልጅ ቢኖር የት ይደርስ እንደነበረ ሁላችንም የምናውቀው ነው። በጣም ስለዚህ ከዚህ በኋላ የሚሆነው ነገር መቼ ያስወራሃል? ጥፋተኛ ሰዎች ይቅርታ ማለት አለባቸው። መለፍለፍ ነው። አዲስ ለሱ ምን ይጠቅማል? እሱ ለጆን አይጠቅም። ለጆን የሚጠቅመው አሁን ከዚህ በኋላ እንዲያው ቀጠሮ አለው። ከዛ ቀጠሮ ላይ እንዲያው መንግስትም ይቅርታ ቢያደርግለት ይሄ ልጅ ነው፣ ብዙ ነገር መፍጠር ይችላል፣ ብዙ ነገር መስራት ይችላል። በወጣትነት እስካሁን የነበረውን የታሰረው በቂ ነው በሚል ይቅርታ ብንጠይቅለትና ሁላችንም ተደጋግፈን እንትን ብናደርግ ነው የሚሳለው እንጂ አሁን ያለፈውንም እሱንም ጸጸቱ ውስጥ ምናምን ሌላም ውስጥ መግባቱ ብዙም አስፈላጊ መስሎ አይታየኝም። ፕሊዝ መንሱር በቃ ቢሆን ራሱ እንደፈለጉ ደጋግመው ስለሚያወሩ እኔ ለአንዴና ለመጨረሻ ጊዜ ይህን ነገር ልዘግብ። እኔ አስታውሳለሁ የዛ ቀን ፍራውል ጋር ቁጭ ብዬ ነበር። ከፍራውል ጋር እያወራን ነው፣ ሌላ ነገር ውስጥ ነን። ሰው ሰብስበው ካልገባ ዮኒ ማኛ ተብሎ ተቀወጠ። ምን ሊያደርጉት ነው? ጆን ዳሌንን እየደበደቡት ነው። ጌታ ምስክሬ፣ ጆን ዳንኤልን እየደበደቡት ነው። ዮኒ ኧረ ፕሌን ውስጥ ሆኖ ምናምን ተብዬ ነው የተነገረኝ። መጣው ምንድን ነው ስለው የሆነ ሰውዬ እየገፈተረው ነገር ነው ያየሁት። እኔ አትምታው አልኩ። አትምታው፣ ለምንድን ነው የምታስወጣው? ውረድ እያለው ነው ሰውዬው። ውረድ ከዚህ ምናምን፣ ለምንድን ነው የምትመታው? እንዳትነካው ጫፉን ብዬ ነው የተናገርኩ። ባይታሰር ኖሮ አንድ ሰው እኮ አያወራም። እኔ አሁን ለምሳሌ የነበረውን ነገር አላውቅም፣ ተጠርቼ ነው የመጣሁት። እንዳትነካው ሊገሌ ነው ምናምን እያለ ነው እዛ ላይ የሚያወራው። እንዳትነካው እያልኩኝ አወራው። ከዛ ዮኒ ማኛ አንተ ነህ ያሳያዝከው። ምን አግብቶኝ በምን በኮ እንዲያዝ ነበር እንደሄድኩት ለማስይዘው በሆነ እንዴት ይጠራኛል እሱ? በመጀመሪያ ደረጃ እንዴት ይጠራኛል? አየህ፣ እኔ ላይ ጥላቻ ያላቸው ሰዎች አሉ። ጠላህኝ አልጠላህኝ ስታገኘኝ የምተነፍስ ሰው የለም። አፕራምሽ እኔ አደንቀሃለሁ። አግኝተ መንገድ ላይ ተንፍስብኝ ላደንቀ። እዚህ ሆኖ ቲክታክ ላይ ስለሆነ መበጥረቅ ጎበዝ ነህ። ናና ንገረኝ፣ የዛኔ እናወራለን። ግን በዛ ሰዓት ተጠራው። ዮኒ ማኛ እየደበደቤ ነው፣ ሊገሉኝ ነው፣ ሊያሱ ምን አድርጎ ነው? አትነካው። ቪዲዮ አለ አሲዤው ቢሆን እንዲያ አድርግ ብዬው ቢሆን አዎ እንዳትነካው ነው እዛ ቦታ ላይ ያልኩት። ቪዲዮ አለ፣ ለታሪክ ተቀምጧል። እኔን የሚጠሉ ሰዎች ስላሉ የሀገር ቀበጣጠሩ ለምን እንደፈለጉ አይሆንም፣ አይመለከት። ታዲያ ለምንድን ነው የዮኒ ማኛ ስም ተጠርቶ የኔ ስም ሲጠራ ተው ነው ያልኩት? ቪዲዮን አዩት፣ የኔ ስም አልገባም፣ እዛ ላይ አልገባም። ተጠያቂ እንኳን አልሆንኩም። መንግስት ይጠይቀኝ ነበር። ስሜ ተጠራ፣ አዩት ቪዲዮ። አሁን አዋርዱንም አዶናይ ወንድማችን አትንካው ነው የተባለው። አዶናይ አይበላውም ነበር እሱ ባይኖር ያው አልፏል። ያለፈ ወሬ እንግዲህ አዶናይ አይ እንደዛ ማለት አንችልም። ይሰማል አያጅቦ፣ እንደዛ ማለት አንችልም። በቃ ይሄ አዋርድ የአዶናይ ነው፣ ፈጣሪ ለሱ ሰጥቶታል፣ እሱ አሸንፏል። ጆን ዳሌን ቢኖር ልጠይቅ። ሌላ የምጠይቀው ምን መሰለ፣ ጆን ዳሌንን እንደዛ ከሱ እኮ ጋር አብረው 8 የታሰሩ አሉ። ለምን ለነሱ አይጮሁም? ታዋቂ ስለሆነ ነው እሱ። ከሱ ጋር ሆነው የታሰሩ ሌላ 8 አሉ አይደል እንዴ? መለስ እስቲ ስለሱ አዲስ አበባ የተባለው ዮኒ አንድ ጥያቄ አለኝ ለመንሱር ዮናስ። እሺ ዮኒ አንድ ጥያቄ አለኝ። መንሱር ይሰማል? ኔትወርክ ይሰማል? ሰሊታ አካም ጅርታ ሰኒ አንዴ ልጠይቅ ነው መሰለኝ። አሁን እቺ ልጅ በጣም ትልቅ ደረጃ መድረስ ያለባት ቆንጆዬ ልጅ አካም ጅርታ ነጋ አካም ጅርታ አካም ሃይ መንሱር ሃይ እንዴት ነው? ያዋቃለ ገለታ አልሐምዱሊላህ። በመሃል አልግባብዬ ነው ያወራችሁ ስለሆነ
አይ ስላንቺ ነበር መጠየቅ የምፈልገው። እቺን ቆንጆ ጃለላ በሬዶ ነው እኮ ምንድነው መንሱሬ ማለቴ አይታይላትም ወይ? አይታታቃል ፎቶዋን እያየ ነው ቪዲዮዋን እያየ ነው ኖ ያገሬ ልጅ ነች እኮ የመቱ ልጅ ነች። በጣም ቆንጆ ልጅ አስማት የሆነች ልጅ ነችና ማለት ይወዳታል። የልባቡ ልጅ ነች እኮ አንተ በጣም ወደ ዘመዴ ነች። ያን ተዋወቃለን። ኦኬ እና መንሱሬ ወላይ የሆነ እንትን ያስፈልጋታል። እኔ እንደማውቀው አንተም ከጎኗ አቁመህ እኔም ከጎኗ አቁሜ በተለይ ከሚላት ነገር ትንሽ የወንድምና ምን እንድራታለን ማን ትዳር ሂዳለ አይ ከጎኗ ቆመን ስላልከኝ ነው። ለመዳር ከሆነ የጅቦ መሴጅ ከገባኝ መንሱሬ ያግባልን ይመስለኛል መሴጁ። ለኔማ ዘመድ ነን እኮ ዘመድ እንዴት ይጋባል? ዮኒ እንዴት ነህ? ስላገኘሁ ሰላም እናቱ እንዴት ነሽ? አለን ሁሉ አማን። ቢያንስ እንኳን መንሱሬ በሽማግሌ ነው ቁጭ ብሎ ምድረኝ። ማኛው አልገባ እኔ ሽማግሌ ሆኜ ነው ምድራት እንጂ ያ ቁጭ ብሎ ልጃችንን ሰይ ብሎ አይደረኝም። አይ አሪፍ ነው። ጅቦ የሆነ የከጀለው ነገር አለ። አይ ተመችታኛለች። ምርጥዬ ልጅ ነች። ከንግግሩ ሳስበው እንዲያውም ጥሩ ነው። ይሄን ሰበብ አድርገህ ወደ ሀገርህ ተመለስ። በቃ አንተም ደግሞ ሞቲቬሽናል ተብለህ ልትሸለም ትችላለህ። ኔቨር ነው። ማዕከላዊ ልታስጎበኘኝ ነው መንሱር ጀማል። የለም ማንም የሚጠይቀህ የለም። አብሽር ና። ጅቦንም እንኳን በእውነት አንድ ሰው የሚነካ የለም። ፈጣሪ ምስክር። ጅቦ አሁን ጅቦን የሚነካ የለም። ጌታ ሲጀመር ማን ያውቀዋል? ፊቱ እኮ አይታወቅም። ይሄ ሰው በጋቢና አይታወቅ፣ ስም አይታወቅ። ጅቦ ተብለህ ጅቦ የአባቱ ስም ጅቦ አያ ጅቦ ነው። አያ አንተ ነው። ጅቦ የአባት ስም ነው። በምን ያውቀዋል? ድምፅህን ብቻ አስቀይረና አሁን አገር ለመግባት ምንም አይነት ፍላጎትም አጥቶ ይሄኔ እኮ የሆነ መጥቶ እየተመላለሰ ነው እኮ ማንም እኮ ታዲያ ጅቦ እንደፈለገ መመላለስ ይችላል። 2 ጊዜ መጥቻለሁ። እግዚአብሔር ይመስገን 2 ጊዜ መጥቻለሁ። አየሁ። ኦፍ ኮርስ አሪፍ ጊዜ ያሳልፋል። ችግር የለበትም። ባለፈው እግሩን አይቻለሁ ሶሻል ሚዲያ ላይ እግሩ ተፖስቷል። እግሩ ከዚህ በላይ የጠበቀኝ ምን ስል ቀደምከኝ? እግሩን ፖስተውታል። ቦርጩ ላይ ቲሸርት የቦርጩ ቲሸርት ላይ የተሳለ እግር ነው የሚመስል በጣም መኪና ተበላሽቶበት እሺ ከዛ እግሩን እንትን ሲያደርግ አሳየኝ ይለዋል መሰለኝና ካሜራውን ሲከፍት እግሩ ስክሪንሾት ሙጀሌ በሙጀሌ ነው በለኝ። ጅቦ እግር እንዴት ነው? መግለጫ ስጠን እንጂ። አይ ምንም አይልም። ቀጫጫ ነች እንጂ እግሬ አሪፍ ነች። ሙጀሌ ምናምን አለ። እሱማ የአበሻ እግር ፊቱም አለኝ የሚል ሰው አለ። እባክህ አለ በስሶ አለ የጅቦ ፊት ፊስቱላ በሽታ ያዝ። ዩቲዩብ ላይ እና ፌስቡክ ላይ እኮ ነበር በፊት እኮ ይሄን ያክል በፊት እኮ ይሰምጥ ነበረ። ነው እንዴ? አዎ ማዳምን ከጠበሰ በኋላ ዘጋን እንጂ በፊት እኮ ችግር አልነበረበት። ማዳምዬ እንዳትወጣ እያለችው እንዴ ፍንጭትም ነህ እንዴ? አይ ፍንጭትም ግጭትም ነው ጅቦ። ሁለቱም ነው። ራሳ ደብሯል እንዴ? በቀደም ያወራ ነው ነገር ከማጋ አይ የሆነ ቤት የዛን ቀን እግሬን ያሳየው ቀን ደባብሯል መሰለኝ። የሆነ ተነጋግረን ያስለጽ ነው አይደል? ምን ችግር አለ? እንዳይደብር እኔ ወዳለው ወንድሜ ነህ እናቴ እንዴ ምን ይደብረኝ? እኔም እኮ ገብቻለሁ እኮ። ይመች ኤክስዶስ ወንድሜ ሐሳብ አስተያየት አለ። ሚጣ ዌብሳይት ሀብት ይሄ ባለ ሀብት ነው። በዚህ አጋጣሚ ታውቀዋለህ? ዌብሳይት ባለ ሀብት ነው። ዌብሳይት አላወቅሁትም። ችግሩ እኮ ዌብሳይት ካቢ አይቀመስም። ያ ነው ችግሩ። እኛ አይተናል። እኔ ዌብሳይትን የማውቀው በምድር ላይ ነው፣ ሶሻል ሚዲያ አይደለም።
እንዴ ቆይ አንድ ጥያቄ ልጠይቅ። ክሪፕቶ እንዴት ሆነ መንሱር? ገነፈለ። በኢትዮጵያ ሕግ መሰረት ክሪፕቶ መስራት ስለማይፈቀድ ስለ ክሪፕቶ ማውራት አንችልም። ክሪፕቶ ክልክል ነው እንደ ኢትዮጵያ አይቻልም። ስለዚህ እኔ ክሪፕቶ የሚባል ነገርም አላውቅም። ምንድን ነው? ምን ማለት ነው? እንዴ መንሱር የሆነ ጊዜ ኮርተናል። እኔ እናንተ ረሳው እንዴ? አላውቅም። ያልተፈቀደ ነገር እኛ እናወራም። አትገደድም። ቢትኮይንም ክልክል ነው ኢትዮጵያ። ምን ማለት ነው? ቢትኮይን የሚበላ ነገር ነው ወይ? መድኃኒዓለም ፖለቲካ አታውሪ። እስክሪብቶ ገንፍሎ በፖለቲካ ነው። ፖለቲካ አታውሪ። መንሱርን ልታስበይው ነው እንዴ? በቃ እስክሪብቶ እንደሆነ ገንፍሏል። በቃ አይሆንም። ከጨዋታ ውጭ ሆኗል። ተሰክሶበታል ምናምን አልፏል አይደል? መንሱሪ ተሰከሰበት አለፈ። እንደ ሱፍ ነው ሳይሆን እኔ ከ10 ዓመት በፊት ነው የጀመርኩት። ኢትዮጵያ ውስጥ ግን አልሰራም። በኢትዮጵያ ሕግ አይፈቀድም። እንቅስቃሴ ቤት ነው ታዲያ። አይ እኔ አላውቅም እናቴ። እኔ አሁን የቻይና ቲ ነው እየጠጣ ያለሁት። ስለ ክሪፕቶ አላወራም ጋሼ። ይመች። ለማንኛውም ምዕመናን እኔ ወደ መዳሜ ልሄድ ነው። ዮኒ በጣም አመሰግናለሁ። የት አባ ነው የምትሄደው? አርፈህ ቁጭ በል። ቤቱን ከከፈትሽ ግን እከፈታለሁ። ደህና ሁኑ። ጅቦዬ ይመችህ። ኤክስዶስ ጅቦአችን ይመቻችሁ። እሺ ቦይ ይመችህ። ይመችህ። ሰሊና ቆይ አንዴ ሰሊና እሺ ይመችህ። ወይ አንቺ እንዳት ሰላም መጨረሻ ኤክስዶስ አረ ተው ሰው ልወርደው። እኔ እኮ ላቀሳስር እኮ እኔ ቆንጆ የሆነ ቻሌንጅ። እሺ ማዳም እየጠራች ነው። ኦኬ ነው እባክሽ ላውራሽ። ስሚ በቪዲዮ ይሰማል እኮ እንደዛ ስትል ወርዷል። ማንም አይሰማም። ምን ነው ፋራንሽ እንዴ? አንቺ ወረዱ እኮ መንሱራው ሌላ ቤት ውስጥ ገብቷል። አንቺ ስትገቢ ጨነቀኝ እግዚአብሔር። እስቲ ውጪ በቪዲዮ ኔክስት። ወይ አሁን አልችልም ማሪ ሳኒ በእግዚአብሔር እኔ ብችል ታውቃለህ አይደል እንዴ? ሙጫ ማልታቲ እንደው መግሩበዩ ይሪ ኦሮምኛው ራሱ ይታል ታሪ ኦሮምኛ ታል አማ በሁ እንደው ቶሌ ቶላ ትንሽ ያሁኑ ከበደክ። አንቺ እኮ አባቴ ኦሮሞ እኮ ነው ጌታ። አያቶች የአባቴ አባት እንዳለ ኦሮሞች ናቸው። ኦኬ እንዴት አለመድክም ኦሮምኛው? ቀላል አይደል? ለስራ ወደ ወሎ አካባቢ ሄደ ምናምን ነው እንጂ ቤተሰቦች እንዳሉ እዚህ አርሲ ምናምን ከዳልቻ ጋር ሁሉ እንዛመዳለን እኮ። አያቀኝም ፋራ ነው እንጂ ዘመድ ናቸው ከሱ ጋር። እሱ እኮ ጎበዝ ነው ኦሮምኛው። ይሄ አስተዳደግ ነው። አንቺ ምን ሆነሽ? እኔ አሁን ሌላ አካባቢ ግን እኮ ትሰማለህ አይደል? አንተ ትንሽ በደንብ አልታማ ደስ ይላል። በደንብ ደግሞ እንትን እልሃለሁ አስለምድሃለሁ። እኔ ውይ ደስ ይለኛል። እየሰማሁ ነው። ጆከር እዚህ ነው እየሰማሁ ነው እያለክ ነው። ምን ወሎዬ ነህ በል በግድ እያስፈራራኝ ነው። እኔ አሁን የወሎ ኦሮሞ ነኝ ግን ወሎዬ ነህ ምናምን ፖለቲካ ነው እንዴ ነገር? ወሎዬም እኮ ኦሮምኛ የሚችሉ እኮ አሉ አይደል? እንደ ከነ ቤተሰቦቼ እንዳለ ወሎዬ ናቸው ኦሮምኛ። እና አሁን ልትወጣ ነው እንዴ? ውሸቱን ነው ወይ? ጅቦ ይዋሻል እንዳይዋሽም እኮ ጆከር ትዋሻለህ እንዴ? ታወቃላችሁ ጆከር? ጆከር ይሄ አካውንቱ ግን እኔ እንጃ አውቃለሁ። አውርታችኋል፣ ተቀራርባችኋል ማለት? አይ ላይቭ ላይ ነው የተገናኘ ነው እንጂ በግል አላወራንም። አይ ማውራቱ ጥሩ አይደለም። አላስገባም አስገባኝ እያለክ ነው። እና እንጆሌ በረዱ ሰሊታዬ እወድሻለሁ። ወይዬ በሪዳ አኒሌ ሲጃለና ሲጃለዳ በረዱ ጸልይ ልጅ ነች። ማሪ የሚባል አመሰግናለሁ የሚባል ደነዝ አለ እና እሺ
ሰሊታ እንዴት ነሽ? ሃይ ጆከር ጆከር አፋን ኦሮሞን ቤኩ እሷ ታወራልኛለች፣ ችግር የለም። አፋን ኦሮሞን ቤኩ ጆከር እሷ ታወራልኛለች። ማዳም እሷ ናት እንዴ? ይሆን ይቦታል ጌታ ይሆን አፋን ቤኩ ዳኖ ጆከር አፋን ኦሮሞን ቤኩ አዎ ይሆን ይመልሰም ነው እምቤኩ አደሰሙ አታ ናውጣ ኦሮምኛ ካልቻል ሲ ሙጫ ሊያወራ ነበር እኮ ለምን አስወጣክ? ኦሮምኛ ሊያወራ ነበር ይችላል አውቆ ነው ማሪ አቤት አፋን ኦሮሞን ቤኩ እንዳ ዘርዘላ ዋ ኦሮምኛ ተዛረብ ሀይ ተዛረብ ዋ እንዳ ዘርዘላ ተዛረብ ስትግኝ አታይ ተፈራሪና ፈሪዮ ኦሮምኛን ቤኩ ስለተናገረ በዛባ ዝቋዝን ዘርም ሕጅ ብዛዕዊ ኣቲና ዘለና ናይና ሽኩሪና እንዲያ ንዓኽን ብል ክንቅየር እንታይ ፀገባሉ ዲ ሞ መሰልካ እስኻ ተቀየር ኣነ ቀየር ሞ በቃ ኦሮሞ ትኽሊ ሃይ ተወለኒ ኣይተፈራሪ ወይኔ ጉዴ ምን ተፈጠረ? ይጣላችሁ ነው? እየተግባባ ነገር ብዛዕዊ ናኽን ዛሬ መፅና ብዛዕባ እንኳን ደህና መፂኸው ኦሮምኛ ትዛረብ እንታይ ፀገባሉ እንኳን ደህና ተዛረባለካ እንታይ መን ስለዝኾንካ ኢኻ ትግርኛ ጥራይ ኣይኮነን ኦሮምኛ እውን ክትለምድ ግዴታ ይተረዲካ ከም ሓደ ኤርትራዊ ትግርኛ ናይ ግድን ያባሰርቲ ክትበርታዓካ ናባና ሸነኻ ይትምፃእ ኣባ ጥራይ ወድ የትዎ ጆከር ናስገቡ እሺ እሳቸው ምን ገለቶ ማበል በቃ እንዲሽ ገለቶ ማበል ገለቶ ማምን ማለት ነው። አመሰግናለሁ ማለት ነው። መጥፎ ነገር እንዳታናገረን ከእንዳታቀያየመን ከሰዎች ጋር እንተና ደግሞ ኦሮምኛ እኮ መጥፎ ቃል የለውም እኮ ኦሮምኛ መጥፎ ቃል የለውም። እናቴ እኛ ኦሮሞዎች ለጥሩ ነገር ነው የምንጠቀመው። አውቀ አንተ እኮ ስንደግም ከዛ ህብረተሰቡ እንዳናስቀይም ኦሮምኛ ስድብም የለውም። ኦሮምኛ ማሪ አይኒ ስድብ ከሆነ ነግራቸው ማሪ እኔ በጣም አዝኜብሃለሁ። ለምን ልጅቷን አሁን ያላችሁትን የሰደባትን ለምን አትነግረው? እኔ አልሰደብኩም። እሷ ስለማትሰማ እዚህ ጋር ግን ቁጭ አድርገን እንደዚህ ማድረግ ጥሩ አይደል? ሴት ልጅ ናቸው። ኧረ ተው ማኛው ተው። እኔ አይደለሁም እኔ ራሴ እኮ እየጠየቅኩት ነው ማን እንደሆነች ማዳሙ እንጂ ጋር ሊያጣሉኝ ነው ቆንጆ ይው በውስጥ አውሪኝ ይሻላል እንደዛ አይሻል? እሺ በቃ ባይ ሴሪታ ይጅቡ ማዳም እያሉኝ ነው። አይደለሁም አይደለችም በለች ሰኒታ በውስጥ እሺ በቃ ቻው። አይ ኦሮምኛ ለመልመድ ነው ሌላ ምን አሁን አይደለም ማለት ዳር ነኝ ግን ኦሮምኛ ለመልመድ ያለው አይ ኖ እንዴ አይ ኖ ይራ በጣም ወዳት ፍቅረኛ እንዳለች ምናምን ሁሉም ሰው ያውቃል። የሆነ ኦሮምኛ ለመልመድ ደግሞ ያ ለኔም እኮ ነግራኛል። እሺ ሰኒታ በጣም አመሰግናለሁ። እሺ ጅቦይ እንገናኛለን። በቃ መልካም ጊዜ ይሁንልኝ። አሜን። ላንቺ መልካም ጊዜ ነሽ። እሺ ባይ። እንግዲህ ዮናስ ሙሉነህ እንዲሁም መንሱር ጀማል ዌብሳይት ምናምን የሚባሉ ሀብታሞች ገብተው አእምሮዬን አጨናንቀውት ነበር። በስማ ነገር እየተበላሉ ምናምን። መንሱር ጀማል ደግሞ አሁን ቀዝቀዝ ያለ ይመስለኛል። ይመቸው። ለማንኛውም ነገ በሰፊው ሀሜታችንን እንቀጥላለን። ዮናስ ስለነበረን ቆይታ በጣም እናመሰግናለን ብያለሁ በድጋሚ። ማሪ ኤርትራዊ ወንድሜ እግዚአብሔር ካንተ ጋር ይሁን። ጽባሕ ለይቲ ግበረልና ጽምዶና ሓድነትና ሂዝና አስመራ መቀለ ክንዛወሪና እዚ ናይ ትግራይ ትግርኛ አባይ ሀገር ምስረታ ምስ ማሪ ሃውና ተከባቢርና ማሪ ትናንት እንዴት አንጀቴን እንደበላው ኢትዮጵያዊ ነኝ ብዬ አሰብን ካልያዝን ብዬ ስቀውጥ ማሪ ሐሳቤን ቀየረ። አዶና ያሸነፈ ጅቡ እንኳን ደስ አለ ዛሬ ኤርትራ ካነዳም ክለብ ነው ምዝናናው ብራም ሲል ሻዕቢያ አማኛ ጤና ይስጥልኝ ጅቦ። እሺ እንዴት ነው ወንድሜ? አለሁልህ። ባቡሩን ትቀንስልኝ በስሱ። እሺ ሚውት አደርጋለሁ። ምን ተሰማ ግን?
በምን ጉዳይ ማለት ባለው የቲክቶክ አዋርድ እንዳለ ሙሉ ለሙሉ ስሜቴ የኔ የፈለጉትን መሸለም ይችላሉ። አሮን ጋር ፕሮብለም ማንም የሚሸለም ችግር የለብኝም። ግን የሆነ ትንሽ ማስተዋል የጎደለው ይመስለኛል ብዬ ነው የማስበው። አሁን ለምሳሌ ዮኒ ማኛ ማርያምን ይጠላል የሚል ነገር ይዘው መጥተዋል ሰዎች። ከእሷ ብጀምር ደስ ይለኛል ብራተር። ማርያም ያለው ያውም አዶናይ ለዮናስ ሙሉነ ነው ሰሞኑን የተናገረው ነገር ይችላል። እየቀለድኳል እናቴን ለአንተ ነው ቀጥታ። እና ማርያም ጽዮን ደግሞ ታውቃለህ በአመቱ ዛሬ ማርያም ጽዮን ክብረ በዓል ዛሬ ነው የሚከበረው በሰፊው በትልቁ ተከበረ። ልንገርህ ከእኔ አሁን አንድ ነገር ልበል። እሺ አንድ ነገር ልበል። የሚገርምህ ጌታ ኢየሱስ ክርስቶስ ተመልሶ ይመጣል አይደል? መጽሐፍ ቅዱስ እንደሚለው እኔ ብዙ እምነት ላይ ታውቂያለሽ፣ የሰው ልጅ ግን ለፍርድ የሚመጣው ኢየሱስ እንደሆነ ነው የሚታወቀው። አሁን ማርያም ሺህ ጊዜ ቢጠራት እንደ ጅቡ አዳምጠኝ። እኔ የሰው ልጅ ከሞተ በኋላ አፈር አለ። ከአፈር በኋላ ፍርድ አለ አባቴ አይደለ? የሰራነው ነገር እኮ መልካም ዘር የሰራ መልካም ነገር ያበቅላል፣ መልካም ያልሰራ ደግሞ ያው ሲኦል ይቃጠላል። ይሄ ነው አይደል ምናምነው። ሲኦልም ገነትም አለ ብዬ አላምንም። ሲኦሉንማ እዚሁ እያሞቀው ነው በሺሻ ችግር የለው። መልእክቱ ምንድን ነው እኮ ነው መልእክት ልዘግባ ማርያም ማለቱ አሁን ለምሳሌ ጅቦ ብል ችግር የለውም። አንተ ማኛው ብትል ችግር የለውም። መጠራራቱ ችግር የለውም። ግን የሚመጣውን ትቶ የማይመጣውን መጥራቱ ምንም ትርጉም የለውም ለማለት ነው። ገባ? ማርያምን መውደድ ይቻላል። ጠላትን ውደድ የሚል ወንጌል ተይዞ ማርያምን ትጠላላችሁ ብለው ሁልጊዜ ሲሰብኩ ሳይ ሳቄ ነው የሚመጣው። እና ማርያምን ከኢየሱስ ጋር እኩል አድርጎ ፉክክር ፖለቲካ መስራቱ ትንሽ አይስልም። የጌታ እናት ይወዳታል። ስሟን ቢጠቅስ ምንም የሚያስተች ነገር የለው። ማርያምን ስሟን በጠራውን ትደርስልኛለች የሚሉ ሰዎች አሉ። በመድረስና እሷ ራሱ ይደርስልኛል ብላ መጽሐፍ ቅዱስ ላይ የጠራቸው የእግዚአብሔርን ስም ነው። እና እንደዚህ ስትል በጣም የንዴት መንፈሶች ብዙ ጊዜ ያያለው። እሷ ራሱ መጽሐፍ ቅዱስ ላይ ብታነብ በእውነት ነው የምልህ የደረሰላት እግዚአብሔር አምላክ ነው፣ እሷ አይደለም የደረሰችው። እና የንዴት መንገድ የፉክክር የፖለቲካ ሲያደርጉ ሳቄ ይመጣል። ዮኒ ስለ እምነት ብዙ ግን እንዴት ነው አንተ ማርያም ስላለ ምን ተሰማ አላልከኝም እንዴ ብራዘር? በቴክኒክ ብልሽት ነው ያልከኝ። በሴቶቹ ግፍፊነት ነው እንዲህ ስለ እምነት ሊያስቀባጥረኝ አልወድም። ዮኒ ይገባዋል ብለህ ታስባለህ? መኪና እኔ መኪና ምን እኛ መኪና እዚህ ሀገር ብርቃችን አይደል? ቢሸለም ችግር የለብኝም። እኔ ሰው ከመረጠ ይገባዋል። ሽልማቱ ይገባዋል ካልከኝ እንደኔ ከጠየቅኝ፣ አሁን ለምሳሌ ኑሮ የት ነበረ? ካናዳ አይደለ? ኑሮ ካናዳ ከነበረ ካናዳ ላይ የሰራው ቫሊዩ ነገር ያለው ነገር አላየውም። እኔን ከጠየቅኝ አሁን ሰው ቅናት ሊመስለው ይችላል። ሌሎቹ ላይ ለምን አልቀናም ታዲያ? አሁን ካናዳ ላይ ሲኖር እሱ ተቸግሮ አልቅሶ እየየ ብሎ ምን ብሎ የኖረ ሰው ነው። ምንም ነገር የፈጠረ ሰው ነው። ቆይ ማሪ የእኛ ጉዳይ ነው። አረጋጋው አረጋጋ የእኛ ጉዳይ። ማሊያውን አውጥቶ ሲጨፍር አልሰማሁም። መምጣት አይችልም። በዚህማ እንጋደላታለን። አልፋታም እንጋደላታለን። በዚህና ቆይ ጥያቄን ነው የምመልሰው። ጥያቄ ምን አባታ ገባል? አንደኛ ነገር ይሁን ቆይ መች መግባት ነው እንጂ ጅቦ ኦርቶዶክስ ነው እንዳትሸወድ። የምን ጓገጭ ማለት ነው? ሙስሊም ነው ጅቦ አያገቡ። እኔ ስለ እምነት አያገባኝም። ሲጀምር ስለ እስልምናም ስለ ክርስትናም አያገባኝም። እኔ የሰው ልጅ የሰው ነው ይኖራል ይሞታል ምናምን ገነተ ምናምን የሚባለው አላየሁትም። እኔ እስካሁን እያየሁ ያለ መዳሜን ነው
የወር ደመወዜን ነው ምናምን ሌላ እየታየ ነገር የሚታይ ጥሩ ነው ጥሩ ነው። አይ ካልኩ አሁን ኢትዮጵያ ገብቶ በአጭር ጊዜ ጥሩ ነገር የሰራቸው ነገሮች አሉ፣ በአጭር ጊዜ ውስጥ ማለት ነው። ሌሎች ከሰሩት አንጻር ሲነጻጸር ይምንት ነው። እኔን ከጠየቅ ኢትዮጵያ ውስጥ ብዙ ጥሩ ጥሩ የሰሩ ለረጅም ጊዜ የቆዩ ወንድምና እህቶች አሉ። ፐርሰናሊ ከጠየቅ 4-5 ወር ባልሞላ ጊዜ ውስጥ ያዙ ይልቀቁኝ ስለተባለ ሰው ግርግር ስለሚወድ አደረገው እንጂ ብዙ መልካም ስራ የሰሩ እህትና ወንድሞች አሉ። ይሄን የሚክድ ካለ ከሃዲ ነው፣ ከሃዲ ነው። ጌታ ምስክር። ግን እሱ የሰራው በጣም አነጋጋሪ የሆነ ሰው ቶሎ ተቀበለው ምናምን ምንም አመት ስራ ምንም አይነት ነገር ጣር በቃ የሆነ ሰው እኮ የራሱ የሆነ ነገር እሱ በፍጥነት ተቀየረ፣ በፍጥነት ሰውን ቀየረ። ብዙዎቹ ይወዱታል፣ በጣም ብዙዎቹ በብሔሩ ሳይሆን በማንነቱ በስራዎቹ ባለው ብሔርን ይዞ አልመጣም፣ አልዋሽም። ብሔር ብሎ ይዞ የመጣው ነገር የለም። ብሔር ይዞ አልመጣም። ብሔር ይዞ መጣ የሚል አንድም ሰው አሁን አማካሪው ሞጣ ሲል የነበረው ሰምተሃል? አማካሪው ጌታቸው አሰፋ ነው። እዮዳብ ራሱ እነሱ እብድ ናቸው። እነሱ የሶሻል ሚዲያ እብዶች ናቸው። ፌር ካልከኝ እኔ አሁን ለምሳሌ ካናዳ ላይ የሆነ ፕሮጀክት ይዞ ኢትዮጵያ ላይ እሷን ቀምሞ ቢመጣ እኔ ያደንቀዋል። ካናዳ የተቀመመ ምንም ነገር የለም። ካናዳ ብታመጣው ይሄ ልጅ ተመልሶ ሆምለስ የሚወት ሰው ነው። አለቀ። ገባ? ሌላ ሀገር ላይም ያንተ ብቃት እኮ የትም ሀገር ላይ ብቃት ይዘህ መዞር መቻል አለብህ። እሱ የሆነ ቦታ ፈቃደኛ አይደለም፣ አይመለስም። እንዴት ብሎ ይገባል? በጫማ ጥፊ ብላ የላከችው ሀገር እንዴት ብሎ ይገባል? ተመልሶ ይቀልዳል። ዜጋ እኮ ነው፣ መግባት ይችላል በፈለገበት። ግን ሁለተኛ መግባት ይችላል። ምን ሊያደርግ ይገባል? ምን ያመጣል? ቢገባስ ምን ፖቴንሻል አለው? ምንም የለውም። ገባ? ፖቴንሻል ካለ ችሎታው ካለ እውቀቱ ካለ የትም ሀገር ላይ ማድረግ ትችላለህ። አንዴ መሀሪ ጃኒ በጣም እየወሰወሰችው ነው። አግብተው ሰደኝ ወደ ካናዳ ምናምን የሚባል ሚስጥር ሰምቻለሁ። እንደ ቀልድ ጃኒ እየጽድት ያለ ህይወት ነው ኢትዮጵያ ያላት። አታረማኝድ ብለዋለች ጌታን አንዴም ሁለት ከታሰረች በኋላ መሀሪ ይሄ እኮ የኢትዮጵያን ጉዳይ ነው። ቀስ በልሽ አንተን ያስገባው ማን አባ አስገባለ እና ማግኘት ቆይ ልጁን ለምንድን ነው እንደዚህ አደረስ ቤት የምታረው? ቆይ ይኸውልህ ካናዳ ያለ ማንም አበሻ ነው የምልህ። ምንድን ነው ሰርቶ የምኖረው? ይሄ ልጅ ማንም ገብቶ ካናዳ የሚኖረውን ሰው መኖር ይችላል። አይ ስላልቻለማ ነው ሲያማር ጉዳዩን ተከታትለኸዋል ማለት ላይፍ ይሸውድሃል፣ ላይፍ ሸውዶታል እንጂ ይሄ ነገር አንደርስታንድ አድርጎ አሁን ቢመለስ ወይም መጀመሪያውን ተነስቷል። ኦልሬዲ ስራውን ጀምሮ ምናምን መኖር ጀምሮ ነበር። ቢፈልገው ማንም ሰው ሃንድል የሚያደርገው ነገር ማድረግ ይችላል። ልጁ ወጣት ነው። አላደረገም እንዴ? እሱንማ በማረጋገጥ አየን። ማግኘት ይስማ እንጂ እነ መስፍን ፈይሳስ 40 ምናምን ሻረዳናቸውም እንዴ መነካ ኖ አሁን ለምሳሌ ቸግሮኝ ረድታችሁኝ ትክክለኛ ቦታ አድርሶኝና እዛው ላይ ምንም አይነት አሁን መስፍን ፈይሳ እንዴት ተረዳ? እርዳታ እኮ አልጠየቀም። ግን ይሁን እርዳታ እኮ አልጠየቀም። አፋውጡ እርዳታ ጠይቃል እንዴ? አሁን ልጠይቅ አካውንቴ ላይ 11 ብር ብቻ ዩሮ ብቻ ነው ያለኝ። ገብቼ ሰላም ብሉኝ ማለት ምን ማለት ነው እኮ? እርዳታ አፉን አውጥቶ አልጠየቀም። ግን አሁን ለምሳሌ እኔ አንቺ ቤት እናቴ ጅቦ ገባው አካውንቴ ላይ ቤቴ ሊያባሩኝ ነው ከቤት መቼ እንደሚያባረኝ አላቅም። አካውንቴ ላይ ይቺን የምታህል ነው ብር ያለችኝ። ከዛ ቲክቶክ ላይቭ ገባው ተርጉመው ምንም ትርጓሜ ያስፈልግ አሁን ለምሳሌ ትርጉም በስለሽ ምን ነው ዘገቅ ያረከን እንዴ? ምንድን ነው ምንም ትርጓሜ ምንም ቅን ሰው ልጅ አይቸገርም ብዬ አላስብም። ይኸውልህ ሰው ልጅ አይቸገርም አልልም። ማናችንም ነገ ምን እንደምንሆን አናውቅም። ማናችንም እሱ አይደለም ችግሩ። ልጁ ግን በተአምር የስራ ስኪል የሚባል አንድ ቀን የሰራበት ነገር የለው። እኔ መሀሪ ሌሎችንም አመጣልሃለሁ። የስራ ስኪሎች አሉ። we do have that ገባ የለውም ልጁ። this is fact። ሶሻል ሚዲያው ለሱ ጠቀመው ኢትዮጵያ ስለሄደበት ብቻ። መድረክ ላይ ያያቸው ሁለት ነገር አይተናል ትናንትና መድረኩ ላይ። አንደኛው የስፖርት ኮሚሽን
ያው ጌታን ተቀበሉ ምናምን ስትል ነበር። እንደውም የመንግስት ባለስልጣን ነች። ያው እኔ አንድ ላውራ አቦ ምን አይነት ጣጣ ነው ይሄ ልጅ። አሁን የመንግስት ባለስልጣን ተብላ መታ መድረክ ላይ የነዛችው ነገር አለ። ታዲያ ምን ወንጀል ነው እንዴ? አንተ ክርስቲያን አይደለ እንዴ? የክርስቶስ አይደለ? አስጨርሰኝማ አስጨርሰኝ። ይሄ ልጅ ይኸውልህ አንደኛ ነገር ምንም አይነት በመንግስት ይሁን በማህበር ይሁን ምንም አይነት ፖዚሽን የለውም። ያው ኮምፒቲሽኑ የነሱ ነው። አሁን ተወዳዳሪዎቹ ምንም ነገር ቢያስተላልፉ እኔ መስሎ አይታየኝም። የመንግስት ባለስልጣን ተብላ ግን ያን ያህል ፕሮፓጋንዳ በሃይማኖት ላይ ስትነዛ ምንም ያልተባለች ይሄ ልጅ የሚያምነውን እምነት ለዛውም የራሱ የሆነ መድረክ ላይ መግለጹ ዋይ ዘ ቢግ ዲል። በየቤቱ ልጠይቅ ነው። ጥሩ ጠየቅ። ከኔ ነው የምመልሰው። እሺ ጠይቀኛ እንዴ ልመልስልህ። እንደ ኦርቶዶክስ በክርስቶስ አታምንም እንዴ? እንዴት ነው መናደድ የተጀመረው? እንዴ ክርስቶስ መድኃኔዓለም ኦርቶዶክስ አታምነውም እንዴ? ስለዚህ ክርስቶስ ሲጠራ ማርያምማ ተጠርቶ ፉክክር ይደረጋል እንዴ? ይሄ ማለት እኮ ማርያምን ታመልካለ ማለት እኮ ነው። አንደኛ ነገር ከሷ በፊት ነው የጠራው እኮ እሱ ከሷ በፊት ነው የጠራው። እሷ ወታ የእሱን ግብረ መልስ አይነት መልስ ነው የእሱን ተቃራኒ ነው። አየህ የእሱን ተቃራኒ ነው። ገባ ያለው ተቃራኒ ማለት እንዴት እንዲህ ቆም ብለህ ስታስብ፣ አሁን ለምሳሌ ማርያም ስላለ ቆይ ልጠይቅ። ቆይ እኔና መሀሪ ቆይ አንተ ሙስሊም ነህ ስላለ አንዴን ጨርሰው። መሀሪ ቢጠራ የሚመጣው መድኃኔዓለም እንጂ ማርያም አይደለችም። ተመልሳ እዛ ላይ እኮ ምንም ዳውት የለኝም እኮ ችግር የለውም እኮ እሱ። አዎ ዳውት ከሌለ የሚያናድ ነገር የለውም። ኖ ሴትዮዋ ግን ይኸውልህ አመጣን ነገር ይኸውልህ ማኝ አንተ ነገር ስትገልጽና እኔ የሆነ ነገር ግብረ መልስ ስትሰጥ እዛ ላይ ነው ነገር የሚመጣው። ይሄ ልጅ መጥቶ መጀመሪያ ገብቶሃል፣ በቃ ያደረግሽልኝ ነገር ገብቶሃል፣ በእምነቱ ጠራ አይደል እንዴ? የመንግስት ባለስልጣን ተብላ ግን የእሱን ግብረ መልስ ለመስጠት በዛ ልክ ደረጃ መሄዷ ያስፌር ትላለህ? ባለስልጣን ሆና እኔ የእሷ ንግግር ትክክለኛ ንግግር ነው። ጴንጤ ስለሆነች ምናምን አይደለም። በፊትም ነው የምመሰክረው እኔ ስለ ክርስቶስ። በፊትም ብትለኝ የትም ቦታ ስሙ ቢጠራ ደስ ይለኛል። የትም ቦታ ለምን ሲጠሩት የሚደርስ እሱ ብቻ ነው። መለኮት ያለው እሱ ብቻ ነው። የትም ቦታ ማየት መስማት የሚችለው እሱ ብቻ ነው። ማርያምን ብጠራት አሰማም አልኩ እኮ። መውደድ ትችላለህ። ሚሊዮን ጊዜ ስሟን ብጠራው ግን አትሰማም። ማርያም አታቀንም ማግኘት እኔ ይኸውልህ እናት በእናት ፋክት ነው ምን አታቀንም እኛን ይኸውልህ ኦኬ አዳምጣ ይኸውልህ በእናት አድርጌ ብለምን አንተ የሆነ ነገር አታደርግልኝም በእናት አድርጌ ብለምን የሆነ ነገር አታደርግልኝም እኔን ይኸውልህ ልዩነቱ ምን መሰለህ ፈጣሪና ሰው ፈጣሪ አያዳላም ፈጣሪ ለሁላችንም እኩል ነው በማርያም በኩል ስለሄድክ በጉቦ በኩል ስለሄድክ የሚደርስልህ ምንም ነገር ጉቦ ማለት እኮ ነው። በራሱ በኩል ቀጥታ መጠየቅ ፈርተ በሌላ ብትሄድ ፈጣሪ አዳልቶ ለአንተ የሚሰጥ አንድ ነገር የለም። አንድ ነገር የለም አልኩህ እኮ። ካለማንበብ የሚመጣ ነው። ካነበብከው ማርያም ብለህ ታውቅም አምጣልኝ። አሁን ለምሳሌ ይህን ያህል ዘመን ኦርቶዶክስ ማርያም በጸልይላችሁ አማልዳችኋለሁ የሚል አንድ ቦታ ያልከዋል በእናትና ልጁ እያልክ ሁሉ ዓመት ሸውደን ሰክሰንማ አሁን እንደዚህ ምን ሰክሼ እኔ ክብሩ ይስፋ ነው ያልኩት። ግን መለኮታዊ ሰላም በዛ የሚያምርብ ቆይ ተረጋጋ። ጥሩ ጥያቄ ነው። ምንድን ነው ያልከው? በእናትና በልጁ ክብሩ ይስፋ ያልክ ለእናትና ማኛ የተባልክበትን ፎርሙላማ አሁን ካንስል ልታደርገው አሁን ልዘግብ እኮ ነው። አሁን ምን ማድረግ ጀመርኩ መሰለ? መጽሐፍ መግለጥ ጀመርኩ። ስገልጠው ማሞ ሌላ መታወቂያው ሌላ ሆነ። ማርያም የምትወደድ የጌታ እናት ናት። የምትወደድ የምትከበር መጽሐፍ ቅዱስ ስለሚል ድርሻዋም ያ ነው። ከዛ በላይ መሆን አትችልም። እናንተ ሰዎች ማኛ እብድ ናችሁ እንደ ማግኘት እና ምን ልሰደው ነው ትፈልጉት? ምን ኧረ ማርያም ማለታቸውን ለምን ጠለዋለሁ? እኔ እብድ ናችሁ እንዴ? ምን እኔ አልሰድብም። ኖ አይደለም እንጂ ማግኘት እያልከው እንዴት ታወራለህ? ምን ወደ ፕሮግራማችን እንሂድ። አሁን የእምነቱ ጉዳይ ትንሽ እኔን እያስጨነቀኝ ነው። መናገርም አልቻልኩም። ታውቃለህ ዮናስ፣ እምነታዊ ነገሮች ያስጨንቁኛል። ልቤ አልወድም እና እንደው
አዋርዱ ላይ ምን ታዘብክ? ይሆን እነማንን እነከሊን እዛ ወጣ ወጣ። ኧረ የሆነች ልጅ አለሙን ላይ ያቀኛል ብላ 3 ሚሊዮን ልብሴ ነው ያለችው። ስጋ ቅቤ መሰለች ልጅ አስቃኛለች። ከሌላ እርቃኗን አይታት እርቃኗን የሆነ ልጅ ምንም ሳትለብስ 3 ሚሊዮን ለብሻለሁ ያለችው። እድሜ ለመንሱር ጀማል እሱ ነው የሚያሰክስብን። ቁጥር ይጠሩታል ነው የምልህ፣ አይፈሩትም። ጡቷ ምናምን ደስ ይላል። ጡቷ ደስ ይላል። ኧረ ይቅር ይበለ በፈጣሪ። እንደዚህ የተላገማ ለጤናም ጥሩ አይደለም። አለባበሷ አልተመቸም በጌታ በኢየሱስ ስም። በእውነት ነው የሚያሳፍራል። አሁን እንደዚህ አይነት አለባበስ ይህ ነው። አሁን ለምሳሌ አለባበሱ ራሱ አንዳንዶቹ ደስ የሚል የሀበሻ ልብስ ለብሰው ሞደርን የሆነ ለብሰው በጣም ደስ የሚሉ ነገር። እሷ ግን የፈለገችው ምንድን ነው? አቴንሽን መሳብ ነው። በሚሊዮኖች ቲክታክ ጌመር ናት። በነገራችን ላላቅም ቲክታክ ላይ ምንድን ናት? ጌመርም አይደለችም፣ የሆነች ስልባቦት ነገር ነች። ለመፈመስ ያላረገችው እና ብር በምን ሰርታ ነው ቲክታክ ላይ በሚሊዮን ሰራው የምትለው? አመዶ አላቅም። ይህን ነገር ከጌም ውጭ ትልቅ የሚከፍል ነገር ምንም ነገር የለም። ስለዚህ ባዶ ሳክስ ተበጠረቀች በባዶ ሜዳ። ግን አለባበሷን ወድጄላታለሁ። ሆና እስከአንተ የሚጠበቅ ነገር በፈጣሪ ያረበና ምን መሰለህ፣ አንዳንድ እህቶቻችን ነፃ ሆኖ ይንቀሳቀሱ። ውስጥ ይህ እስከ መቼ ነው ባህልሽ ወግሽ? ነፃና ጋጥ ወጥነትን ለይ አባቴ። ጋጥ ወጥና ነፃ ይለያያል እኮ አባቴ። ሲሪየስሊ ጋጥ ወጥነት። አሁን እኔ ሞቴ ይቀርባል ልጄ እንደዛ ለብሳ ያወጣች ጊዜ ነው የምንለያየው። እኔ አሁን የሰለጠነ ዓለም የምኖር ሰው ነኝ። ራስን ካላከበርክ ማንም ሊያከብር አይችልም። አሁን ለምሳሌ አሜሪካን ሀገር ካየ ቤንሊ፣ ፌራሪ፣ ሮይስ ሮይስ እናንተም ጋር አለ መኪናዎች። አንድ ስቲከር ተጽፎበት አታይ። አንድ የሆነ ነገር ከኋላ ተለጥፎበት ማስታወቂያ ሲሰራበት ምናምን አይተህ አታውቅም። በቃ ኳሊቲ ነገር ተገላልጦ ማሳየት አስፈላጊ ነው ብዬ አላምንም። መሀይም ነው የሚገላለጠው። ጌታን ነው የምልህ። መሀይም ስትገላለብ ብሽሽቷን ስታሳይ ትውላለች። ኳሊቲ ያለው ሰው ሁልጊዜ ሞደርን ነው። አሁን ለምሳሌ ልውሎቹ የለበሱት በጣም ያምር ነበር። አብዛኛዎቹ እነ ጃኒን አይቻለሁ፣ እነ ዩቲን አይቻለሁ። ኢቭን አዶና ያለባበሱ ደስ የሚል ነበር። አንዳንዱ ደግሞ ወንድ ሆነው የሆነ ለብሶ ይመጣል። ቀሚስ የሚመስል ለብሶ ጥቁር በጥቁር ይመስጣል። አንድ ሸለምጥማጥ። ይኸውን መገረፍ ያለበት ልጅ ነው። ምን አስቦ ነው ደግሞ? ሹሩባ ተሰርቶ ቂቤ ተቀብቶ ይመጣል። ፈጣሪ ሆይ ነው። ዮኒ እንደው ሶሻል ሚዲያው ላይም ተጽዕኖ ፈጣሪ ብዙ ነገሮችንም ታውቃለህ። በፖለቲካውም በአንዳንድ ነገር ሰውንም በደንብ አይተህ ነው የምታቸውና አንድ ጥያቄ ተጠይቆ ነበር ከህዝብ ነው። ይቅርታ ፍቃደኛ ኮንክ ፍቃደኛ ነህ ይሆናል። ዮኒ ይሰማል እንዴ? ድምጼ ይሰማል። አፉ ተይዟል። ማርያም ይዟለች አፉ። ሰርቶ አያውቅም። ስራ ይሰራል ወይ? ሰርቶ ያውቃል ወይ? እኔን ነው ዮኒ ጥያቄ ልጠይቅ እዚህ ጋር ጅቦዬ ፕሊስ እስቲ ዮኒን ጠይቅልን ይለዋል። የራሴን ጥያቄ ላስቀድምና ልመልስላቸው እና አንተ እየሰራልኝ ነው ወይ የምኖረው በልልኝ። ላቭ ሞር የሚለውን ተመልሶላል። የኔን ጥያቄ ማን እየሰራልኝ ነው የምኖረው? ወደ እኔ ጥያቄ አጎት ነው የሚሰራልኝ። ወደ እኔ ጥያቄ ልለፍ ይሆን? ወደ አንተ ሂድ። ያው የብዙ ሰው ጥያቄ ነው እና ዮናስ ከቻልክ ጠይቅልኝ ብለውኛል። ዮኒ በጸባይ ለጠየቀው በጸባይ ነው የሚመልሰው። ጌታን ይሄ ነገሩ ይመቸኛል። አንዳንዴ ልታስቀይሙን ስትሞክሩ ከእናንተ በላይ ለማስቀየም ይሞክራል እና ይሄ ለማስቀየምማ እኔ ዋንጫ ይበላዋል። ይህንን ስለማል በትህትናውን አንድ ጥያቄ ጠይቃለሁ፣ እሱን ትመልስልኛለህ። ኤርትራ ውስጥ የቲክታከር አዋርድ መቼ ነው የሚደረገው? ለምን አባ ገባ አንተ? እችን ነገርማ አይነካትም። የአፍሪካ የቲክታከር ዳኛ እኮ አይደለም።
እኔ ደግሞ በየብዙዎች ጥያቄ እኔን ለጠየቀው እስካሁን ሚውት አድርጎ ዘሎ አቤት ማለቱን ያሳቀኝ እሱን የተጠየቀ የህዝብ ጥያቄ ነው። መቼ ነው የሆነ ያለው መኪናው ተበልቷል። ማሪ ለምን እሱን የተጠየቀው? እናቴን ተጠይቆ ነው ኤርትራውያን መቼን የቲክቶክ አዋርድ የሚያቀርቡት እናቴን አስመራ ውስጥና ትመልስልናል ይሆን ማለት ዛሬ እመልሳለሁ። ክቡር አፈ ጉባኤ እንመልሳለን። ያው እሺ የቲክታክ አዋርድ ኤርትራ የሚደረገውና የክርስቶስ መምጫ አይታወቅም። ይሄ ነው ዋና አይታወቅም። መንሱሬ የ3 ሚሊዮን ልብስ ባንዴት ጀመረው። የስራ አኒስት መንሱሬው ያሰክስብናል። 3 ሚሊዮን ልብስ ለብሻለሁ ብላ ዳንቴን ለብሳ መጣች። እድሜ ለመንሱር። በዶላር ስንት ነው የሚመጣው? እድሜ ለመንሱር። አይ መንሱሬ እኮ ዘንጦ ነው የሄደው እኮ። ትቀልዳለህ? ይቺ እኮ ግልጥልጥ ብላ ነው የሄደችው። ከመንሱር ጋር ትወዳለህ? አይ መንሱርማ ዘናጭ ነው እሱ፣ ምንም ጥያቄ የለውም። የማንም ሰገጤ 3 ሚሊዮን ይለን ትላለች እንዴ? ዋሌኩም ሰላም ሰላም ብለናል። መንሱር አልነበረም እንዴ? ለምን አልሄድም? መንሱር አልነበረም። ሲጀመር ቲክቶከር አይደለሁም። ለምንድን ነው የሚሄደው? ይሄ እኮ የህፃናት የልጆች ምናምን ነው። ትክክል። አይ መንሱር እንዲህ መንሱሪ ከዚህ በፊት እኮ የዱባዩ ኮንሰርት ላይ እኮ ሬስተን ፌክሰን ብለሻል። የህፃናት ብለሽ ተሰሽዋል ነው። በእድሜ የገፉ ናቸው። አረብ ሀገር የዱባዩ ያው ትንሽ ጠና ያሉ ሰዎች ናቸው ብዬ ነው። ሰምታችኋል? ዱባዮች ሰምታችኋል? ዱባይ ውስጥ ተፈሉ ነው አለ አዶናይ ቹጄ ነው ማለት ነው። አይ ልጅ ነው ቢያንስ እሱም ገና በሀያዎቹ ያለ እንጂ በእኔና በዮኒ እድሜ ያለ ሰው አይደለም ብዬ ነው። ገና ያንግ ነው። ምን ተሰማ መንሱሬ? የክብር እንግዳም አልሆንክም። ለምን እንደሆነ አላውቅም። ብዙ ሀብታሞች ታድመው እንዴት ሸላሚ ብለው ጠርተውኛል፣ ግን እኔ መሄድ አልፈለግኩም። ያው ቲክቶከር መንደር፣ ቲክቶክ መንደር ምናምን እነዚህ ልጆች ያሉበት ገና 150 ሺህ ፎሎወርስ ይዘው ለማደግ ተፍተፍ የሚሉ ምናምን እንትኑን መዝጋት የለብንማ። በቃ ጊዜው